ይውላችሁ ሰው ቅዱስ ጳውሎስ ምንድነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ ኧረ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ ሰው ይክዳል። እኔ ኧረ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም፣ ይካዳል። እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ ሲጸልይ እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ? እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት። ለጣዖት ያጠነ እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብትሉ ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው።